ታስተኮዘኝ አስኮፈኝ ሳስቦ አዱስ ቤታ ወራች አሎችኛ አልካሰው ሱኩ ሰሞ ካሻት ስማ ሰው ድሰው ሹርቶት አለች ድንጎት አብየት ሰው አወይ ሰው አብየት ሰው አወይ ሰው ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሽና እንዴላችሁ እሞኝላችኋል። ቢሲስ ጎንዱል ወዳችን ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች ቸኮፍሉ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለው ወዳችት 3000 ላይክ እንድትገጩኝ ቦቶቶና አጎ ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣን። ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምሬት ብስጭትና ተስፋ መቁረጥ ነው። እኔ እነዚህ ኢራኖች ቆሻሾች ናቸው፣ በሽተኞች ናቸው፣ አመፀኞች ናቸው፣ ነውጠኞች ናቸው። እኔ ከነሱ ጋር ድርድር አልፈልግም ማለት እውነት አስነጠሰት ሰውየውን ጨርቅ ጥለ እንዲያብድን ያደረገት ጨርቅ ጥለ እንዲያብድን ያደረገ እና እኔ ከነሱ ጋር በቃ ድርድር መረረኛል እና ዎል ስትሪት ጆርናል ይሄ ነገር እንዴት ነው አበቃቅቶለታል እንደ ብለ ሲጠይቁ የአሜሪካ እንትን ኦፊሻሎች ደግሞ አይደለም ያው ሰውየው ኮፍቶት ነው ደብረት ነው ሆድ ብሳት ነው እንጂ እኛ ስምምነት ነው የምንፈልገው አሉ። የዎል ስትሪትን ዘገባ እናንተ በራሳችሁ መንገድ ቼክ ማድረግ ትችላላችሁ። የአሜሪካ ኦፊሻሎች ስምምነቱን እንደቆጠለ ነው ወይም ደግሞ ስምምነቱን ለማስቀጠልና ከኢራን ጋር ተነጋግሮ ተደራደው ወደ ሰላም ለመምጣት ነው የምንፈልገው ብላል። ትራምፕ ለመጀመሪያ ጊዜ በቃ እኔ በቃ እንትን ድርድር ኢዝ ኦቨር አለ። አይ ቲንክ ኢት ኢዝ ኦቨር ብላል። ኢራኖች ለጦርነት እኮ እየለመኑ እኮ ነው። ኧረ ለአላህ ብለን እንዋጋ ነው በእናትህ የቱ ጋር ተገናኝተን እንዋጋ እያለ እነዚህ ቆሻሾች ያለቀ ምርራ ሰውየው ጨርቅ አስጣሉት እኮ በዚህ ሲሉ በዚህ ትናንትና የሳውዲ አረቢያና የኳታር መርከቦች ኢራኖች በመገናኛ በኩል በዚህ በኩል ሂድ መስመር ጠብቅ አትንሻፈፍ ወዴት ነው ወለም ዘለምትለው በዚህ በእኛ በኩል እኛ በምንለው ሂድ አሉ። ኳታርና ሳውዲ አረቢያ መርከቦች ደግሞ አይ እኛ በፈለግነው ነው የምንሄድ ነው እንዴ እንካቁም ሁለቱ መርከቦች እንወደድ ማለት ነው ወደ ሰማያት ጫሱ ማለት ነው። ይሄን ተከትለው የኔቶ ስብሰባ ላይ ያሉ ትራምፕ በብስጭት ለሴንትኮም ለአሜሪካ ማዕከላዊ እዝ እንትን ብለው ትዕዛዝ ሰጥቶ አፈንዱ ኢራንን አለ። ኢራን 80 ቦታ ላይ ነው የተመታችው ትናንትና። ኢራኖች ደግሞ እኛም ደግሞ በኩዌት በባህሬን ቆጥረን የተረከብናቸው ጦር ቤዞች አሉ እሱን እናፈነዳለን አሉ። አፈነዱ እና ኔቶ ምን ቢል ጦር ነው ትክክል ነው። አሜሪካ የወሰደችው እርምጃ ትክክል ነው። ቅድሚያ ጥቃት የፈጸመችው ኢራን ነች። እኔ ምን ብያቻለሁ? ትናንትና ማታ ዛሬ ምን ብያቻለሁ? አሁን አውሮፓ ህብረት ለማጎብደድ ነው። ከአሜሪካ የተወሰነ ፍርፋሪ ይወረወሩለታል፣ ከዛ ያጎበድዳል። ልክ ነች አሜሪካ ትክክል ነው። ምን ቢሉ ጥሩ ነው? 4 አገሮች ስም ዝርዝር አወጣ ኔቶ ማለት ነው። በጣም አደገኛ ስጋት የሆኑብን ለኛ አለ ራሽያ። ምክንያቱ ሲባል 50% የሚሆነው የራሽያ በጀት ወደ ጦር መሳሪያ ነው የሚሄደው። መብታቸው አይደለም እንዴ? ሞቶ በሞተስ ወደ ጦር መሳሪያው ጋር መብታቸው አይደለም? መብታቸው ነው። እሺ ተባል። ሁለተኛ ሲባል ቻይና ስፍር ቁጥር የሌለው በሚሊዮን የሚቆጠሩ ወታደሮቿን እጅግ በጣም የተራቀቀ ጦር መሳሪያ እያስተዋጠቀች ነው። አንድ ሁለት ደግሞ ከፍተኛ በሆነ ሁኔታ የኒኩሌር ጦር መሳሪያ እያደገናል። እሺ ሶስተኛ ሰሜን ኮሪያ ደግሞ በቃ ይሄን ሚሳኤል እየጠፈጠፈች ነው። በዛ ላይ ደግሞ ራሽያን እያገዘች ነው በዚህ ጦርነት። ሶስተኛ በጣም ለዓለም ስጋት ነች። አራተኛ የኔቶ ጸሐፊ ነው ወጥቶ የሚሉት የኔ ቢቢሲ ሲኤንኤን ላይም ዘገባውን መስማት ትችላለች። አራተኛ ደግሞ ኢራን የኒኩሌር ጦር መሳሪያ ልትታጠቅ ነበር እድሜ ለአሜሪካ መብላት አሳጣቅ እጇ ተወጣዎች አለ። ራስ አሜሪካ ብትጠየቅ የኢራን ኒኩሌር ጸድቷል አላለችም። ስጋት ነው አስረክብኝ $300 ቢሊዮን ልስጥሽ ነው ያለች እንጂ አሜሪካ አውሮፓ ህብረት ድረስ ከየት አምጥቶ እንደሚቀባጥርም አላውቅም። እና ቻይና ሰሜን ኮሪያና ኢራን እንኳን ያው ተኩሳለች፣ ግን በተለይ ቻይናና ሰሜን ኮሪያ እርግብ አልገደሉም። እስካሁን እንደዚህ ከኋላ ያለች አይነት እርግብ አንድ እርግብ አልገደሉም። የነሱ መሳሪያ እንኳን ሰው ቆርታ እንደ እንስሳ እንደ ምንድነው የሌሊት ወፍም አልገደሉም። እንዴት ብሎ ለዓለም ስጋት እንደሚሆን አይጠቁም። ድራማ ነው የሚሰሩት ያሉት። እና እድሜ ለኢራን እንጂ እድሜ ለአሜሪካ እንጂ ኢራን ራሱ ኒኩሌር ጦር መሳሪያ ልትታጠቁ ነበር። እኔ እኮ እሳት የላስኩ በርን ቱ ቢ ሶላይ እኔ የደህንነት ጭንቅላት ስወለድ ነው ይዤ የተፈጠርክ ምን እንደምትተነፈስ ምን እንደምትታሰብ መጨረሻ የት እንደሆነ አውቃለሁ። ግን እኔ አልፈልግም። እኔ ምንም ውስጥ አልገባም። የኔ ጌታ ምንም ውስጥ አልገባም እንጂ
ነገርካችሁ። ያ ቤተሰቦቼ እናንተ ምትታዘ ጠዋት የተናገርኩ ኔቶ ምን ይላል አልከ ለራሽያ ለቻይናና በኢራን ጉዳይ ላይ ነው ተዘፍዝፎ ውሎ የሚያድረው አላልኩም ብያቻለ እናንተ ትታዘበኛል። ሌላ አላፊ ሰው አልፎ አልፎ ቪዲዮን የማይስ ላያቅ ይችላል። ቤተሰቦቹ ግን እናንተ ትታዘበኛላችሁ። ጭንቀታቸው ኢራንና ራሽያ በዋነኝነት ቆጥሎ ደግሞ ቻይናና ሰሜን ኮሪያ ነው ብያቻለሁ። ኔቶ አሁን ያወጣውን መግለጫ መስማት ትችላላችሁ ከቢቢሲም ከሲኤንኤን። በጣም የዓለም ስጋት ዓለምኛ ምን አደረገችን? ቻይና እኮ ምንም ማንንም አልነካች። ሊቢያን አላፈረሰች፣ የመንን አላፈረሰች፣ አፍጋኒስታን አላፈረሰች፣ የአፍሪካ አገሮችን አላበጣበጠች፣ የምዕራብ አፍሪካ እንደነ ማሊ እንደ ቡርኪና ፋሶ ያለው ወርቅ አልዘረፈች፣ አላፈሰች። ምን አደረገች ቻይና? የሰላም ሰዎች ናቸው። ይደራደራል፣ ባመንከው ሂሳብ ስራ ይሰሩላል። አለቀ። ርካሽ ብር ከሰጠ ቀለል ያለ እንደ አቅሚት ይሰሩላል። ደህና ብር ከከፈልክ እንኳን ለአፍሪካ እንኳን ለኢትዮጵያ ቆርቶ ለአሜሪካና ለአውሮፓ ቢሊየንስ ኦፍ ዶላርስ አፍስሰው የሚፈልጉትን ነገር ይሰሩላቸዋል። ይሄ ገበያ እና $100,000 ላወጣ ሰውና $10,000 ላወጣ ሰው እኩል መኪና በእኩል ጥራት ሊሰራልን ነው እንዴ? ስለዚህ አሁን በከፍተኛ ሁኔታ ማስተዋል የሚገባን ነገር እድሜ ለኢራን ነው ያለው ኔቶ። ሁልጊዜ የምላቸው ምንድነው ዓላማቸው አንድ ነው። ኔቶ በኢራን ጦርነት ያልገባው በፍርሃት ነው ብያቸው ነበር ጠዋት። ይሄው አሁን ወጥተው ምን አለ ኔቶ ትክክል ነች አሜሪካ የሰራቸው ነው። ሐሳቡን ይደግፉታል። የኢራን መውደም ይፈልጋሉ፣ መጥፋታን ይፈልጋሉ። ፍርሃቱስ እንዴት ይደረግ ነው? ዳይፐርሞ በመደረብ በየወጣ አይሆንም እኮ አይሆንም። በመዋጋት ብቻ ኢራኖች ደግሞ ላላ ብላችሁ እንዋጋ። ኢራን ሰሞኑን አይታችኋል። በአቶ ለዓለ ሀመኒ ስርዓተ ቀብር ላይ የኢራን ባንዲራ ኢራኖች ይዘው አልወጡ። ምንድነው ይዘው የወጡት? ቀይ ባንዲራ ነው። ቀይ ባንዲራ በነሰ የበቀል ነው። ስለዚህ ተበቀልልን፣ እንበቀል፣ እንዋጋ፣ በቃ እንዋጋ እያሉ ነው ያሉት። ላላ ብላችሁ እየለመኑ እኮ ነው እንዋጋ። አሁን አውሮፓ መረ ይቁርብን ነገር ይደብራል ይላል። አሜሪካ መረ ጾብ እኮ ይደብራል። ተሽከረሞ መቼ ነው ብላችኋለን። ለጸብ ጊዜ ልጃገረዱና ቁጭ አላለችም አሜሪካ ከኢራቅ ጋር ለመዋጋት። ኧረ እኔ ከዚህ በፊት ተዋግቻለሁ እኮ ድንጉል ነኝ አለች። ያው ያደሉ ሊቢያን እኮ ሰማይና ምድር ገለበጠች እኮ፣ ሶሪያን እኮ ሰማይና ምድር ገለበጠች እኮ፣ የመንን እኮ ሰማይና ምድር ገለበጠች እኮ፣ አፍጋኒስታን እኮ ሰማይና ምድር፣ ኢራቅን እኮ ሰማይና ምድር ገለበጠች ሀገር። እኔ ድንጉል ነኝ አላለች። ኢራን ጋር ስትደርስ እኔ ውጊያ ደብረኛል። ትልቅ ነገር የአውሮፓ የደህንነት ስጋቴ ነው። ኢራን ስጋቴ ነች። ቻይናም ስጋቴ ነች። ቻይና በጣም ነው የሚያስቀኝ። የቻይና ምንድን ነው ያለት? እጅግ በጣም የተራቀቀና ስፍር ቁጥር በሚሊዮን የሚቆጠሩ ወታደሮቿን ዘመናዊ መሳሪያ እያስታጠቀች መብቷ አይደለም እንዴ? አንተን ምንድን ነው የሚያሰጋ? ምን ያንቦቀብቃል? አንተ የታጠቅከውስ ለሌላው ምንድን ነው? ቅቅል ነው? ቀይ ወጥ ነው? ጥብስ ነው? ምንቾት ነው? ጎመን በስጋ ነው? ጎመን የአማርኝን የጠራው እንዳይመስላችሁና ደግሞ እንዳትረዱኝ እናንተ። ግን ኤኒዌይስ በትልቁ ደረጃ እነዚህ ቲያትረኞች ቲያትር እኮ ነው የሚሰሩት ያለት። በዓለም ህዝብ ላይ ቲያትር ድራማ ነው የሚደርሙት። ድራማ ማለት ነው። ምን እንደሚናገሩ በቅጡ የሚያውቁት አይመስለኝም። ስጋት ናቸው፣ ለዓለም ስጋት አለ። ምን አረገች ራሽያ? በአፍሪካ ምድር ላይ መታ እችን የኔን ጣት የምታክል መሬት አልወረረችም። የወረራ ታሪክ የላትም ራሽያ በአፍሪካ ምድር ላይም በአረብ ሀገር ላይም በላቲን አሜሪካም በራሱ በአሜሪካም ወራሪያ ራሳቸው እንግሊዝ፣ ጀርመን፣ ፈረንሳይ፣ ራስ አሜሪካ እነሱ ናቸው በወረራ የሚታወቁት እድሜ ልክ። እና የዓለም ስጋት የነበሩትም የሆኑትም የአንደኛ የዓለም ጦርነት፣ ሁለተኛ ዓለም ጦርነት፣ ቀዝቃዛ የዓለም ጦርነት የዚህ ሁሉ መነሻ መድረሻ እነሱ ናቸው። እና ይለጥፋ እስከ ያሰጋል ዓለም አለ። ምን አርገውና አሁን ቻይና እኛን በምን ታሰጋናለች? ጌታ ስራ ነው ይሰራልሃል፣ ትኮፍላለህ። ብድር ነው ይሰጣል፣ ትኮፍላለህ። እፎይታ ይሰጠዋል። ዓመት፣ 2 ዓመት፣ 5 ዓመት፣ 10 ዓመት ከዛ ጉሮሮን ይቀበላል። ይሄን አሜሪካን በወጥ ታደርጋለች። የቻይና ዕቃ ይረዋ የሚባል እሱን አውሮፓን ጠይቅ። የአሜሪካ ትልልቅ ካምፓኒዎች ያሉት ቻይና ምድር ላይ መርባት አለመርባቱን እዛ ላይ ትጠይቃል። እና እኛ አገር ነው ጋር ጆካ እኔስ እሱ አሁን ይቆርና በትልቁ ደረጃ ለነዚህ በጅባጆች ኔቶ የሚያወጣው እንትን ትናንትና ከንኩ ነገርካች። ምን አይነት ግን ጂኒየስ ነኝ። አረ ጉዳ እንዳይበላኝ ጠብቁኝ እናንተ ሰዎች። እነተ ከለ ጂኒየስ ከነኝ እውነት አይመስላችሁም? ኩልነት ግን ይሁን በቃ። ግን ኤኒዌይስ ኔቶ ምልክ ያልኳችሁ እና ያለ ኢራንና ቻይና፣ ሰሜን ኮሪያና ራሽያ ፎራን ተሞቆቦቀናል። ምን ሲባል መሳሪያ አላች ያለ
ጉድና ትቆልዳለህ። ለኔ ሐሳቡን አሳሲኖቻችሁ ላይክ አድርጎ ሼር አድርጎ ቦታ ወዲያችኋለሁ። ፒስ